إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. نبياتنا صلى الله عليه وسلم من تشبه بقوم فهو منهم بسوج يتمسعسل كالنسنو بالوال أبو داود زقبوتان أنيم له وندمي أنت من أنت مسلاله على بابسه النقاقره يتأقراب قرارته ሁኔታ የማንን ይመስላል? ውሎ ከማን ጋር ነው? የማንን በዓል ታደምቃለህ? ሙስሊም መሆንህን ሰው በቀላሉ አይቶ ይለያል ወይስ ለአሰላሙ አለይኩም ትመቻለህ ወይ? ደግሞ ለአሰላሙ አለይኩም የሚመችና የማይመች አይነት ሙስሊም አለ እንዴ ትል ይሆናል። እንዴታ ሙስሊምነትህ ለዓላፊ አግዳሚ ሙስሊም ካልታወቀ የሰፈርህ ልጅ ካልሆነ በስተቀር ማንም አሰላሙ አለይኩም ይልሃል? ወንድሜ የተግባር ሙስሊም ሁን። ሙስሊሞችን ምሰል፣ መልካም ሰዎችን ምሰል። በካፊር አትመሳሰል። ጋጠ ወጦችን፣ ፍንዳታዎችን፣ ዘልዛላዎችን አትምሰል። የርካሽ ፋሽኖች ማራገፊያ፣ የቆሻሻ አስተሳሰቦች መድፊያ አትሁን። ራስህን ሁን። የወጣትነት ዕድሜ ለሰው ልጅ ከተሰጠው የዕድሜ ክልል ሁሉ ፈተና የበዛበት ነው። ቦታው በጥንቃቄና በአስተውሎት የተራመደ ሰው ትልቅ ስኬትን የሚያገኝበት፣ የቸኮለና በደመነፍስ የተጓዘ ደግሞ ውድቀትና ክስረቱ የሚፋጠንበት ነው። በተለይ በዚህ ዘመን ለሙስሊሟና ሙስሊሙ ወጣት ፈተናዎች ከምን ጊዜም በላይ የበዙና አይነታቸውም የበረከተ ሆነው እናገኛለን። ፈተናዎቹ ከልፍስፍሱ ኢማናችንና ከደካማው ጽናታችን ጋር ሲደመሩ ፍም የመጨበጥ ያህል ይከብዳሉ። ወጣት ነህ። ሁሉን ነገርና የሻህን ያሰኘህን ማድረግ ስትችል ሌሎች እንደሆኑትም መሆን ሳያቅትህ ራስህን አቅበህ አደብ ገዝተህና ሁሉም በጊዜው ይደርሳል ብለህ ለጌታህ ያጎበደድክ ለአላህ ያደርክ፣ ዛሬ ግን ዲን ይዘህ ኢማንኛ ሆነህ ከአብዛኛው ሰው ጋር ብትቀላቀል ከአድናቆት ይልቅ ማብጠልጠል ሊጠብቅህ ይችላል። ሰዎች እንደነርሱ ማሰብ ባለመቻልህ ብቻ ኋላ ቀር እንደሆንክ፣ ከጊዜው ጋር መሄድ እንዳልቻልክ ይነግሩሃል። ጓደኛህ መጥፎ ነገር እያሰማመረ ሊያሳምንህ ይሞክራል። ጎረቤትህ አቦ አትደብረና ሲል ያንባርቅብሃል። አብሮ አደገህ ሙድ አትስረቅ፣ እባክህ አታካብድ፣ አላህ እንዳንተ አይደለም ሲል ይዘባበትብሃል። ወጣትነት ዘመንህ ባረፍክበትና በሄድክበት ሁሉ የወጣቱ የወሬ አርእስት፣ የነሻጣ ነዳጁ ወንዱ ስለ ሴት፣ ሴቱ ስለ ወንድ ነው። ወደ ጎዳና ወጣ ያልክ እንደሆነ ደግሞ ፈተናው እጅግ የከፋ ነው። ለአላህ ብቻ ብለህ ስራ። ለአላህ ብሎ የሚኖር ሰው ለሰው ግድ አይኖረውም። ለአላህ ብሎ የሚሰራ ሰው የሰው ነገር ትዝ አይለውም። ግንኙነቱ ሁሉ ከአላህ ጋር ነውና ዱንያ ላይ ስትኖር ኑሮህን ከአላህ አንጻር ኑር። ስራህንም ስትሰራ ለአላህ ብቻ ብለህ ስራ። ስለ አላህ ስትኖር አላህ ይወድሃል፣ ሰዎችም ዘንድ ተቀባይነት ይኖርሃል። ስለ ሰው ስትኖር ግን
አላህ ይጠላሃል። ሰዎችም አንቅረው ይተፉሃል። ሰዎች ስላንተ ያሉትን ያልሆነ ነገር ስታስብ በትችታቸው አትሸማቀቅ። በመልካምነትህ ያወደሱህ እንደሆነም በሙገሳቸው አትሙቅ። በርግጥ የምትሰራው ለአላህ ከሆነ ሁሉን ነገር አድናቆቱንም ትችቱንም እኩል እይ። ያኔ መስመር አትለቅም፣ ሚዛን አትስትም፣ ከፍ ትላለህ፣ ንጉሥ ትሆናለህ፣ ታሸንፋለህ። ሰው የሚቆመው በጓደኞቹ ብዛት አይደለም። ዋስትናና ደህንነት የሚሆነው ገንዘቡ አይደለም። የሰው ሰላምና ደህንነቱ ከአላህ ዘንድ ነው። እሱ ይውደድህ፣ እሱ ሲወድህ ያስወድድሃል። ስለሆነም ከውጭህ ይልቅ ለውስጥህ ጥሩነት ተጨነቅ። ከፍ እያሉ ሲሄዱ ዱንያ አጀንዳዋ ብዙ ነው። ለዲን ከሚኖረን ጊዜ ይልቅ የዱንያ ሩጫችን ይበዛል። የዱንያ ላይ ዕድሜ ከልጅነት እስከ ህልፈት መሆኑን እንዳትረሱ። ነገ ምንዳ የምናገኘውና የጀነት አልያም የጀሃነም የምንባለው የምድር ላይ ሙሉ እንቅስቃሴያችን ተደምሮ ነው። መልካምና መጥፎ ስራችን ተመዝኖ ነው ውሳኔ የሚሰጠን። መልካምነታችን ሚዛን ይደፋ ዘንድ ክፍተት በሚኖረን የወጣትነት ጊዜ ውስጥ በርትተን እንስራ። አሁን ላይ በተለይ ከዲን አንጻር ፈተናው በዝቷል። ዲን በየአካባቢው መልኩን የለወጠ ይመስለኛል። ሁኔታዎችም የተለዋወጡ ይመስላሉ። ያለፈውና የዛሬው ትውልድ እሳቤም የተለያየ ሆኗል። ፖለቲካና ዲኑም ተቀላቅሏል። በፖለቲካው ትኩሳት ምክንያት ዲናዊ እንቅስቃሴው ተዳክሟል። ዛሬ ላይ ወጣቶችን ማሳመን ይቸግራል። መደማመጥ ከባድ ሆኗል። ሰዎች ውዥንብር ውስጥ ገብተዋል። ቁጭ ብሎ እንደ ድሮው ለአንድና ሁለት ሰዓታት ዳዕዋ ለማዳመጥ ትልቅ ትዕግስት ይጠይቃል። በእርግጥም ጊዜና ዘመኑ በተጨባጭ ተለውጧል። ዛሬ ላይ ትክክል ይሁን አይሁን ሳይጨነቅ ራሴን የቻልኩ ነፃ ነኝ ባይ በመብዛቱ ምክንያት ይመስለኛል ምክር የሚቀበል ጠፍቷል። ሙስሊም ሆነው ከሃይማኖታዊ መልእክቶች ጋርም ሙግት የሚገጥሙና ከዚያም አልፈው የሚዳፈሩ ጭምር ተበራክተዋል። የሆነ ጊዜ አንድ ወንድማችን በአንድ መስጊድ ላይ ዳዕዋ ለማድረግ ተነሳ። በዕልሙ ደህና የሚባል ሰው ነበር። ኢማሙን አስፈቀደና ከሰዎች ፊት ቆመ። ማይኩን ጨበጠ። ለጀማዓው ሰላምታ አቅርቦ አላህን ካመሰገነና በነቢዩም ዓለይሂ ሰላቱ ወሰላም ላይ ሰለዋት ካወረደ በኋላ ዲስኩሩን ራሱን በሚያስተናንስ አረፍተ ነገር እኔ ከናንተህ በላይ አውቄ አይደለም ግን ብሎ እንደጀመረ ከጀማዓው መሃል አንድ ሰው አጉረመረመ። ከኛ በላይ ካላወክማ ቁጭ በል፣ ምን ታረግልናለህ? እኛ እኮ ልናዳምጥህ እዚህ የተቀመጥነው ከኛ በላይ ታውቃለህ ብለን ነው አለ። አጂብ! በዚህን ጊዜ ዳዒው ወዳጄ ተደነጋገረ። የሚናገረው ጠፋው። ሰውየው ግን በቆመበት ትቶት ወጣ። ስብከት ጠላው፣ ወሬ ጠላው፣ ምክር ጠላው ይላል አንድ ወዳጄ በተደጋጋሚ። ሐሳብ እንጂ ምክር አይመቸው። ራሱን ችሎ የሚኖር የሚነግረውን ሁሉ የማይቀበል የአስተምህሮቶችን እውነትነት ጊዜ ወስጄ ካላረጋገጥኩ የሚል አይነት ሰው ነው። በዚህ መልኩ የራሱን የህይወት መስመር ያስቀመጠ ይመስላል። በእርግጥ ሰው ሁሉ እንደኔ ያስብ ማለት ይከብዳል። ግና
ሁሌም ቢሆን የፈጠረኝ ጌታ የአላህ ድጋፍ የሚያስፈልገኝ ምስኪን ነኝ ብዬ አስባለሁ። ወደ እርሱ ካልተጠጋው እወድቃለሁ። በሱ ለማመን ምክንያት እፈልጋለሁ እንጂ ከእርሱ ነገሮችን አልፈለፍልም። ሰው በእንጀራ ብቻ እንዴት ይኖራል የሚል ግርምት አዘል ጥያቄ አለኝ። ሰው ያለ መንፈሳዊ ጎኑ መኖሩ አይከብደውም ወይ? ፍጥረታት ያለ መለኮታዊ መልእክት እንዴት መኖር ይቻላቸዋል? እንዴትስ ያድጋሉ፣ ያብባሉ? ሰው ለስጋው ጠግቦና አትርፎ ነፍሱን ቢጎዳና ቢጎሳቆልስ ምን ይጠቅማል? ሁላችንም ባለቤት አለንና ከሱ በሚደርሰን መመሪያ ብቻ ነው ሰው የምንሆነው ብዬ አምናለሁ። ከዚህ ውጭ ያለ ድፍረት በእርግጥም ለክስረት ነው። ስብከት ነው ነፍስ የሚዘራብኝ። ዳዕዋ ከተዘናጋሁበት ማንቂያዬ ነው። የረሳሁትን አስታዋሼ ነው። ከፍ አሊያም ዝቅ ስለማለቴ ራሴን መገምገሚያዬ ነው። ያለሁበትን ማያ መስታወቴ ነው። የጀርባ አጥንታችን የቆመው ከሰማዩ ዓለም በሚቀዳው መልእክት ነው። መካሪዎች ሰዎችም ሆኑ መጽሐፎች ባይኖሩ ኖሮ ቆመን ለመሄድ ጥንካሬ ባላገኘን ነበር። እንደ ልብስ ሁሉ ባረጀን ተተልትለን ባለቅንም ነበር። ከወደቅንበትም ባልተነሳን ነበር። ግና ሰባኪ አሊያም መካሪ ሲባል መልአክ እንዳልሆነ ይታወቅ ጎበዝ። መካሪም ሆነ ዳዒ የአቅሙን ያህል የሚታትር የሚፍጨረጨር ለራሱና ለሌሎች መልካምነት ጉጉት ያለው ሰው ነው። እሱ እንደማንኛውም ሰው ሁሉ ስሪቱ ስጋ ነው። የሚመክረውን ሁሉ ፍጹም በሆነ መልኩ ይኖርበታል ማለት አይደለም። ባይሆን በሚመክረው ነገር ራሱንም ሆነ ሌሎችን ይጠቅማል። ሰው ሌላውን ሲመክር ይመከራል፣ ሌሎችን ሲያስታውስ ራሱንም ያረጥባል። የቀልብ እርጥበት። በተረፈ ሁሉም ስንጥቅና ሰባራ ነው። ምክርም ሆነ ማስታወስ የማያስፈልገው ማንም የለም። የአላህ መልእክተኛ አለይሂ ሰላቱ ወሰላም ቁርአን በእርሳቸው ላይ ወርዶ ሳለ ከሌላ ሰው ማድመጥን ይወዱ ነበር። አይዟችሁ፣ አታስቡ፣ አትዘኑ፣ አትጨነቁ ሲል ሲመክር ኑሮ በመጨረሻም በጭንቀት ተቃጥሎ የሞተ ስንት የስነ ልቦና ባለሙያ አለ መሰላችሁ። 30 የስኬት መንገዶች ብሎ መጽሐፍ ጽፎ አንድም ስኬት ሳያስመዘግብ ዓለምን ጥሎ የሄደም ብዙ ነው። ይህ ነገር ሐራም ነው፣ ያ ነገር ክልክል ነው ሲል ሲሰብክ ሲቆጣ ሲነድ ቆይቶ በመጨረሻም ተዘፍቆበት ያየነው በርካታ ነው። ኒቃብ እንጂ ሒጃብ ልብስ አይደለም ብላ አጣጥላ አጥብቃ ስትከራከር ከርማ በመጨረሻም እሷ ራሷ ኒቃቧን አውልቃ የጣለች አንዲት እህት ትዝ አለች። እንዴት ይደረብባታል ብሎ ጡዞ ደሙ ፈልቶ ገንፍሎ ኋላ ላይ እሱ ራሱ 2-3 ያገባም አጋጥሞናል በሐያታችን። ፍቺ መፍትሄ አይሆንም ብሎ ነቅፎ ሌሎችን ተችቶና ሰድቦ ንቆ እሱ ራሱ የፈታስ ቀላል ነው እንዴ? የዝሙትን ጽያፍነት እያስተማረ ዝሙት ላይ የሚወድቅ የሚንቦጫረቅ ነፍ እኮ ነው ጎበዝ። ሰብር አድርግ ታገስ ብሎ ያቀፈና የደገፈስ ስንቱ በሱ ላይ ደርሶ ባየው ጊዜ ለወዳጅ ዘመድ ያስቸገረስ ብዙ አይደል እንዴ? እናም ወዳጆቼ ለጊዜው እየኖር ያለነውን እናውቅ ይሆናል። ምን ሆነን እንደምንሞት ግን አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው። እሱ እንዲሰትረንና እንዲያጸናን እንለምነው። እናም ሰውን ተው፣ የፈጣሪያችሁን ቃል እንጂ ሰውን አትዩ። እሱን ብሎ መካሪ
እሷን ብሎ አስተማሪ እሱ ራሱ እንዲህ ሆኖ እንዲያ ሆኖ አትበሉ። አላህ ነው እንጂ ሰውማ ይንሸራተታል፣ ይወርዳል፣ ይደክማል፣ ይሰንፋል፣ ይለወጣል፣ ራሱን ያዋርዳል። ዛሬውኑ የእውነት ኑሮ እንጀምር። ሙዚቃው በሐዲስ ይለወጥ፣ ልቦለድ በቁርአን ይተካ፣ ሱሪው በሒጃብ ይቀየር፣ ታሪካችን ከህይወት ወደ ሞት ሳይቀየር። የሰው ልጅ ዛሬ ነፍሱ የምትለውን መጥፎ ነገር ሁሉ አሸንፎ መታገሱ ነገ አላህ ባዘጋጀው ቅጣት ከመታገስ በላይ ይቀለዋል። ሙስሊም ነን ብለን እስካወጅን በስሙም እስከ ተጠራን ድረስ በተቻለን ሁሉ ህግጋትን እናክብር፣ አንሰላች፣ እንጠናከር። አምላካችንን አላህን ሱብሓነሁ ወተዓላ ሳናስከፋም እናግኘው፣ ሳይቆጣብንም እንገናኘው። ሰው በምድር ላይ የቱን ያህል ቢቆይም መሬትን መልቀቁ አይቀርም። እናም ሰው የተባለ ሁሉ ቁርጡን ይወቅ፣ ይዘጋጅም ለበረራ። ዱንያ ጊዜያዊ ሀገር ናት፣ መድረሻችን ነው አኺራ። አላህ ይጠብቀን፣ ወደ ራሳችን ብቻ የምንመለከት ያድርገን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.